አሁን ጠላት ተፍረክርኳል። እንደገና መልሶ ሳይደራጅ የምንመታበት ጊዜ ላይ ነው ያለነው። ለዛ ዝግጅት ያስፈልገናል። ምንድነው ያለው በላይ ዘለቀ ኃይለ ሥላሴን ሲቀበል ባንዲራው የዘለቀ ልጅ ባንዳ አራጋቢ እድሜው ሳይደረጅ ነው ያለው አይደል? ባንዲራው የዘለቀ ልጅ ሰላቶ ገዳይ ጦሩ ሳይደረጅ እንደገና ሳይዘጋጅ እንደገና ሌላ መስመር ሳይዝ ምንታገልበት ጊዜ ላይ ነን ያለው። በሚገባ ነው የተፈረተረፈው። በሚገባ ሰሞኑን ኃይል እያቀያየረ ነው። እዚህ አካባቢ የነበሩ ኮሮችን ወደ ወሎ፣ ወደዛ የነበሩትን ወደዚህ ባህር ዳር የነበረውን ወደ ሆነ ቦታ ሽፍት እያደረገ ነው። እመኑኝ የሚዘርፍ ሰራዊት ወገኑ ላይ የሚተኩስ ሰራዊት በተአምር ያሸንፍ። በዓለም ታሪክ አሸንፎ ማያውቅ የእናቱን መቀነት የሚፈታ ወታደር ገበሬ የሚረሽን ጦር በምንም ተአምር አይደለም። እንዲህ አይነት ግዙፍ ሰራዊት ገንብተን ጥቂቱንንም አያሸንፈን። አሁን የቀረው የኛ የቤት ስራ በፍጥነት ማሸነፍ። ልክ ማዕበል ላይ እንዳለን ጀልባችን ማዕበል ላይ እንዳላስበን ወደ ኋላም ሳንል ወደ ጎንም ሳንል ሳንቆምም በፍጥነት ምንቀስፍበት ዘመን ላይ ነው የምንገኘው። ይሄ ፍጥነቱ በጣም ብዙ አድቫንቴጆች አሉት። እንዳነሳሁት በአንድ በኩል ጠላት ሳይደረጅ የምንደርስበት ጊዜ ነው። በሌላ በኩል የምንከፍለው መስዋዕትነት በጣም በብዙ የምናሳጥርበት፣ ወደፊት ልንከፍላቸው የምንችላቸውን መስዋዕትነቶች ጭምር የሚያስቀር ቀላል አይደለም። ህዝባችን እየከፈለ ያለው ዋጋ ትግል ስለሆነ ትግሉም ቅዱስ ትግል ስለሆነ ዓላማውም ትልቅና ግዙፍ ስለሆነ እየተቋቋምነው ነው እንጂ በምትንቀሳቀሱበት ሁሉ ታያላችሁ። እናቶቻችን ማቅ ለብሰው ነው ያሉት። ልጆቻቸውን ቀብረዋል፣ ባሎቻቸውን ቀብረዋል። ጥቁር ለብሰው ኮት ለብሰው ነጠላ ዘቅዝቀው ስታዩ የሚሰማን ስሜት አለ እንደ ወገን። እነዛ በርቀት ትግሉን የህዝብ ትግል ነውና እኛ ምን መራዋለን እናንተም ትመሩታላችሁ ብለው የሚያፈዙት ሳይሆን እኛ እየኖር ነው ያለ ነው የሚሰማን ስሜት አለ። ያ ማብቃት አለበት፣ የሆነ ዘመን ላይ ማብቃት አለበት። አንዳንዱ ኤክስፔክቴሽን ክራይሲስን እሱን አትስሙ። እንዴት 2 ዓመት ሙሉ ይላል የሆነ ኳስ ጨዋታ የሚመስለው እሱ አይደለም። እንደዛ ለሚሉት ማለት አይደለም። ነገር ግን አሁን በቂ ፖቴንሻል አለ። እውነት ለመናገር በተደጋጋሚ ስለበላይ ዘለቀ ይነገራል። እርግጠኛ ነኝ ከግማሽ በላይ የምትሆኑት የሱን የመጨረሻውን እድሜ ትደርሳላችሁ። ግማሽ እንኳን ማጋነን ይሆናል። 1/4 የምትሆኑት ማለት ነው። በ30ዎቹ እድሜው ነው በላይ ያን ሁሉ ታሪክ የሰራው። ከያዎቹ መጨረሻ እስከ 30ዎቹ መጀመሪያ ባለው እድሜ ውስጥ ነው ያ ታሪክ የተሰራው። ስለዚህ በቂ ነን፣ በቂ አቅም አለ። በቂ አቅም፣ ብዙ የተማረ ሰው አለ። ብዙ ወታደራዊ ስልጠና የወሰደ ሰው አለ። ቅንጅቱ ካለ፣ መደማመጡ ካለ፣ ቅንነቱ ካለ ማድረግ እንችላለን። እንደምንችልም በተግባር አየን። ቀላል አይደለም። 2-3 ክፍለ ጦር በዛ ደረጃ በታትነ ትናንትና የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ለቀይ መስቀል ደብዳቤ ጽፈናል። 502 ምርኮኛ አለ እጃችን ላይ ምኒልክ ዕዝ ላይ ማለት ነው። ከዛ ውስጥ 148ቱ ቀላልና ከባድ ቁስለኞች ናቸው። በ2-3 ቀን ውጊያ ይሄ በ3 ኮሮች ብቻ የተገኘ ነው። 3 ኮሮች በዚህ በደቡብና በምዕራብ ወሎ ቀጠና ያለው ገና አልተሰባሰበም። የሚገርማችሁ ነገር ከዚህ በፊትም በዘመቻ መቶ ተራሮች የነበሩትን ምርኮኞች እንዲረከቡንና ድጋፍ እንዲያደርጉ ለቀይ መስቀል ጽፈን ምላሽ አልሰጡንም። እያንዳንዱ ነገር ፖለቲክስ ነው ዓለም ላይ። ይሄ ሰብአዊነት ድጋፍ ምናምን ውሸት ነው። ቀይ መስቀል ከኛ ጋር የደብዳቤ ልውውጥ ካደረገ የምናገኘውን ኢንተርናሽናል ሪኮግኒሽን እያሰቡ ጥርጣሬ ስላላቸው ለዘመናት የነጮች የጥናት ዴስኮች ሸልፎች የተሞሉት በጸረ አማራ ትርክት ሰነዶች ነው። በነገራችን ላይ አብዛኛው የምዕራብ ኃይል እኛን የሚያየን ሌላውን ብሔረሰብ እንደምንጨቁን ቅድም እንዳነሳውላችሁ እንደ ቅንግል ብዙ ያልሰራ ነው የቤት ስራ ስላለ ያን ሪኮግኒሽን ስቲል ምን ያስባሉ መሰላችሁ? የአብይ አህመድን ቢሮክራሲ የያዘው አማራው ነው ብለው ያስባሉ። ዲፕሎማቶችም ጋዜጠኞችም ሲያወሩን ዋንስ ኦን ታይም ከአብይ አህመድ ጎን የነበረው ፋኖ አሁን ከአብይ አህመድ ጋር ተጣላ ብለው የሚጀምሩት ቅርብ ጊዜ
አሁን በቅርቡ በተንቀሳቀስንበት የጉሙዝ ታጣቂዎችን አገኙ ሱዳን ድንበር። ከዛ ለሆነ መንገድ ተፈልገው ስናወራቸው መጀመሪያ መነጋገር አለብን አሉ። እሺ ምናምን ብለን ቁጭ ብለን ምን አሉን? እናንተ የአብይ አህመድ ልጆች አይደላችሁ እንዴ? መቼ ነው የተጣላችኋል? አያችሁ ትርክቱ ከኦነግ ሰዎች ጋር ከቲፒኤልኤፍ ሰዎች ጋር ቀጥተኛ ግንኙነት አላቸው። እነዛ ደግሞ የፈረንጆችን ትርክት ነው የሚቀበሉት። ስለዚህ ያስተሳሰብ ስላለ እነዚህ ትላልቅ ኢንተርናሽናል ተቋማት ሪኮግኒሽን መስጠት አይፈልጉም፣ ማመን አይፈልጉም። በነገራችን ላይ ማመን አብይ አህመድ ባያምን አይገርመኝም፣ በጣም ስለሚፈራ እንደው ከሆነም ያው የለመድኩት ይሻላል ብሎ ነው መሰለኝ። የሰሞኑን ድል እንኳን ሰምታችኋል አይደል? የብልጽግና ሚዲያ ሰዎች የቲዲኤፍ ነው የህዋት ነው እያሉ በጣም የሚያስቅ ነው። ዋናው መሸነፋቸው ማመናቸው ነው። አሸናፊውን የፈለገው መምረጥ ይችላሉ እያልን ነበርና ልክ እንደዛ ነጮቹም ጋር ያ ችግር አለ። ያልቀረፍ ነው ያልተሻገር ነው ብዙ ነገር አለ። በጣም ብዙ ስራ የተሰራ ለአመታት ለዘመናት ሪሰርች የተደረገ ይሄን ቀጠና የሚያውቁ ሪሰርቸሮች ምሁራን አማራውን የሚያዩበት መነጽር ፍጹም የተንሸዋረረ ነው። ፍጹም የህሉና ትግል እያደረግን ነው የሚለውን ማመን አይፈልጉም። አሁን ነው በብዙ ጥረት በብዙ ስራ ብዙ በር አንኳኩተን ትንሽ ነገሮች እየተገለጡ የመጡት እሱም በጉልበታችን በጠመንጃ ኃይላችን። ስለዚህ የአይነት ነገር ስላለ ብዙ የቤት ስራ አለብን። ማሸነፍ እና መቀልበስ እንደምንችል ግን በተጨባጭ ታይቷል። እንዳነሳሁት የአማራን ፖለቲካ እና አደረጃጀት ከሁለተኛነት ከጁኒየርነት ከግዞተኝነት በሞግዚት ከመተዳደር አውጥተን በራሱ እንዲቆም ማድረግ ችለናል። ከፋም ለማ መጪው ዘመን ምንም ሆነ ምን በራሱ የሚቆም በራሱ የሚያስብ በራሱ ፖለቲካ የሚሰራ ትውልድ ፈጥረናል። አንዳንዶቹ እንዴ ማንኛውም ኃይል ጋር እንተባበራለን ትላላችሁ እንደ ትናንት ነው ምናምን ይላሉ። እኛ እንደ ኢህዴን እኮ ምርኮኛ ሆነን የተመሰረትን አይደለም። በዚህ ጀግና አርሶ አደር ፊት በዚህ ጀግና ወጣት መሃል አስታጥቀን አደራጅተን አንቅተን በራሳችን የፖለቲካ ፍልስፍና የበቀልም አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ስንል እነኚህን ሁሉ ከፖለቲካ ሪዮት ዓለም ተለጣፊነት ዶሜስቲኬት ከተደረገ ኢትዮጵያን አማራን ከማይመጥን የሶሻሊዝም ካፒታሊዝም አይነት ፍልስፍና የተላቀቀ የራሱ ፍልስፍና ያለው የአማራን ትናንት ግሎሪ ፓስት የሚያስታውስ የሚያስብ የሚመረምር ዛሬ አማራ ያለውን ተስፋ የሚያስብ እና በራሱ አቅም በራስ በቅነት የሚንቀሳቀስ ትውልድ ፈጥረናል ማለት ነው። በዛ መንገድ የተፈጠረ ትውልድ በምንም ተአምር የሌላው ተለጣፊ ሊሆን አይችልም። በሌላ ሂሳብ ሊታይ አይችልም። ማንም ለጽድቅ ብሎ አይደለም እኛ ጋር ሊሰራ የሚችለው ማንም አካል ኢንክሉዲንግ ሀገር ውስጥ ያለው ውጭም ያለው ማንም ከኛ ጋር ሊሰራ የሚችለው በእኛ ፖለቲካ በእኛ ሐሳብ በእኛ ጉልበት ህልውናውን አስከብራለሁ ብሎ ስለሚያስብ ብቻ ነው። ይሄን እንዳትረሱ። እኛ ስልጣን ላይ እንድንወጣ ፈልጎ አይደለም ማንም ሊያግዘን የሚፈልግም የሚችልም አካል ለራሱ ፐርፐዝ ለራሱ ጥቅም ይሄንን የሚስት አመራር የለም። ይሄን በደንብ የሚረዳ ሊደርሺፕ ነው ያለው። ምንም አይነት ስጋት እንዳይገባችሁ በዚህ ረገድ የጸረ አብይ አህመድ አገዛዙ ፊት አውራሪ ሆነን መውጣት የምንችልበት አቅም አለን። አማራ ቀላል ህዝብ ነው እንዴ? በርካታ ትናንሽ ሀገሮች ተደምረው እኮ የአማራን ህዝብ የሚያክል ቁጥር እኮ የላቸውም። የህዝብ ቁጥር ትልቅ ጉልበት ነው በዚህ ዘመን አይደል? ኢኮኖሚካሊ በሌላው በብዙ መመዘኛዎች ብትወስዱት ገና ያልተነካ ምን ያክል ፐርሰንቱ እንደተጠቀምንበት የአማራን ህዝብ አላውቅም። ግዙፍ የሆነ አቅም ነው ያለን። ይሄንን አቅም የያዘ ኃይል እና አካል የሆነ አካል ተለጣፊ ይሆናል ብሎ መስጋት አያስፈልግም። ይልቁንም በመተማመን በመደማመጥ ሰው ህይወቱን ከመስጠት በላይ በምንም ሊታመን አይችልም። አሁን ያለው ፋኖ ሊደርሽፕ በርካታ መንገዶችን አልፎ ነው እዚህ የደረሰው አይደል? በርካታ የሞት ወጥመዶችን የተሻገረ ነው። ይሄን ያረጋን ሊደርሽፕ ማመን ያስፈልጋል። መሪህን ማታመን ከሆነ ሊደርሽፑን ማታመን ከሆነ ትግሉን ማሸነፍ አትችልም። ድርጅት መፍጠር አትችልም። ስለዚህ ህዝቡን የሚመጥን አስተሳሰብ እና ልዕልና ያለው ሊደርሽፕ ነው ያለው። ችግሮች የሉም ማለት አይደለም። በኋላ መጣበታለሁ። እዚህ አንድ ድርጅት ካለመፈጠሩ ጋር ተያይዞ የሚነሱ ችግሮች ይኖራሉ። እሱ እንደተጠበቀ ሆኖ ግን በሎያሊቲ ጉዳይ ምንም አይነት ጥያቄ ሊኖራችሁ አይገባም። በዚህ ረገድ የትኛውም ኃይል ጋር ብንሰራ ምንም ጥርጣሬ እንዳይኖር ለማለት ኮዛችንን አሳልፈን የምንሰጥ
የህልውና ጥያቄያችን የተነሳንበትን ዓላማ ኮምፕሮማይዝ የምናደርግ አይደለም። ታሪክ ከዚህ ትግል የምናተርፈው ታሪክ ነው ሲባል ነበር ቅድም። ታሪክ ብቻ አይደለም ትውልድም ጭምር ነው የምናተርፈው። እኛ መስዋዕትነት ልንከፍል እንችላለን። መጪውን ትውልድ ግን እናድነዋለን። አንገቱን ቀና አድርጎ እንዲሄድ የአባቶች ሀገር ብሎ እንዲኮራ እናደርገዋለን። ያን ዓላማ የተሸከምን ስለሆነ በዛ በኩል ምንም ጥርጣሬ ሊኖር አይገባም። ፋኖ አንድ ወጥ ድርጅት እንዲኖረው፣ በድርጅት እንዲመራ፣ መዋቅር እንዲኖረው፣ ሊቀመንበር፣ ዘመቻ አዛዥ ምናምን የሚባሉት እና ስራ አስፈጻሚ የሚባለው አወቃቀር እንዲኖረው የመጀመሪያውን ፈርቀዳጅ ስራ የሰራ ነው የአማራ ህዝባዊ ኃይልን ስንመሰረት ነው ከማንም በፊት። ከዛ በአቻነት እና በተመሳሳይ ወቅት የሚነሳው የምስራቅ አማራ ፋኖ አደረጃጀት ነው። ማንም ግን በአደረጃጀት ቅርጽ እና የፖለቲካ ዓላማን የተሸከመ ኃይል በመገንባት በፋኖ የትግል ታሪክ ውስጥ ከኛ የሚወዳደር የለም። ይሄ ሲባል ቀደም ሲል በፋኖነት ሰርቫይቭ አድርገው የቆዩትን ነሻለቃ መሳፍንት ጨምሮ ዲናይ ለማድረግ አይደለም። ፕራውድ የምናደርግባቸው እርሾውን ያተረፉ በብዙ መከራ ውስጥ ብቻቸውን የኖሩ ታላላቆቻችን አሉ። በጣም ብዙ አርበኞች አሉ። ነገር ግን ይሄን ቅርጽ እንዲይዝ የፖለቲካ ዓላማ እንዲሸከም ፖለቲካ መር የትጥቅ ትግል እንደሚያስፈልገን አምነን የጀመር ከጥቂት ዓመታት በፊት ነው። ከዛን ጊዜ ጀምሮ ፋኖ አንድ ወጥ መዋቅር እንዲኖረው በርካታ ስራዎች ተሰራ ቆይተዋል። በርካታ ስራዎች ተሰርተዋል። እንግዲህ ብዙ አንዳንዱ ጊዜው ባለመፍቀዱ፣ አንዳንዱ ደግሞ በራሱ የትግሉ ባህሪ እንግዲህ ምርጫ ቦርድ የሆነ ፔቲሽን ሰብስበ ተመዝግበ የምታመጣው አይደለም። እንደ ፖለቲካ ፓርቲ ስራ ይጠይቃል፣ ኃይል ይጠይቃል፣ ጉልበት ይጠይቃል፣ ህዝብ ማሳመን ይጠይቃል። ሪስክ አለው። ህይወት ነው የምከፍልበት። ብዙም ህይወት ተከፍሎበታል። ያንን ሁሉ ታልፎ ነው እዚህ ደረጃ የተደረሰው። ላለፉት 2 ዓመታትም ያለመታከት በየቀኑ በምላችሁ ሁኔታ አንድ ድርጅት ለመውለድ ጥረት አድርገናል። በቂ ርብርብ አድርገናል። ብዙ ቻሌንጆችንም አልፈናል። አንዳንዱ ጠላታችን ስራዬ ብሎ 100 ሚሊዮኖች በእጅቶ የሚያበላሽብን ነው። ስራዬ ተብሎ ለምሳሌ አሉባልታ ዘመቻ የሚያሰራጩት የሚዲያ ስራ የሚሰሩብን ሰዎች ዝም ብለው እንዲህ ስለሚጠሉ ወይ አስረስ የተባለ ሰው ወይ ጥላውን የተባለ ሰው ምስጋና የተባለን ሰው የአይናችን ከለር ስላላማራቸው እንዳይመስላችሁ። ፐርሰናሊ ስለሚጠሉን አይደለም፣ ተልኮ ነው። ልክኛ በየቀኑ የአብይ አህመድን ፖለቲካ አፈር እንደምናበላው እነሱም ደግሞ በጠላትነት ተሰልፈው የላካቸውን አካል ለማስደሰት የሚሰሩ ስራ ነው። በዛ ምክንያት ብዙዎቹን የትግሉን ሂደት ያልተገነዘቡ፣ አንዳንዶቹ ዘግይተው የመጡ፣ አንዳንዶቹ በተፈጥሯቸው በትግሉ ባህሪ ምክንያት ከጠላት ከብልጽግና አሰላለፍ ለመውጣት ጊዜ የፈጀባቸው፣ አንዳንዶቹ ደግሞ የአቅም ችግር የገጠማቸው የኤክስፖዠር ኤክስፔሪየንስ ችግር የገጠማቸው መሪዎች ስለነበሩ ይሄም ምክንያት ሆነና አንድ ወጥ አስተሳሰብ በተመሳሳይ ሰዓት ባለመምጣቱ ድርጅት ሳይፈጠር ቆይቷል። ብዙ ሂደቶች አልፈናል። ብዙ አውሎ የሚያሳድሩ ነገሮች አሉ ብናነሳው። አንዳንዱ የኛ ይዋህነት የሚመጣውን እንግዳ ሁሉ በመልካምነት በወንድምነት በፍቅር በመቀበል ይህ ህዝብ እረፍት እንዲያገኝ፣ ማህበራዊ እረፍት እንዲያገኝ፣ ሰላም እንዲያገኝ፣ ይህ ጦርነት በአማራ ህዝብ አሸናፊነት ተጠናቆ አማራውም ሌላውም በሰላም የሚኖርበትን ኢትዮጵያ ይመጣል በሚል ተስፋና ምኞት ብዙዎችን በፍቅር ስናስተናግድ እየተካድን እኛ በራ አንኳኩተን የሰበሰብነውን ወጣት ፋኖ እኛ መከራችን አይተን የገዛነውን የነፍስ ወከፍና የቡድን መሳሪያ ያስታጠቅነውን ኃይል በሐብል በብር ሐብል በጣም በተራ ቁሳቁስ ባሉባልታ አይ ከሌ የሚባል የፋኖ አመራር የምናምን የሚባል ሚኒስትር ዘመድ ነው በሚል አሳፋሪ ወሬ ወደዚህና ወደዚህ ያላጉ አዘግይተውብን ይሄ መታወቅ አለበት። ቀላል የማይባልም ደግሞ ራስን ወይ አንዳንዱ ይገርመኛል ምንም ማለት አለው። ቅድም እንዳነሳውላችሁ ለመሪነት መወዳደርም መመኘትም አስፓየር ማድረግም ነውር አይደለም። ነገር ግን ይሄ ትግል ለመሪነት የምትፎካከርበት አይደለም። ትግሉ ካላሸነፈ ማናችንም የለንም። ትግሉ ካሸነፈ ግን አየለም ይምራው ከበደም ይምራው ማንንም ይምራው የተሻለ ነገር ይኖርናል። እንደ ግለሰብ ባይኖረን እንኳን እንደ ህዝብ የተሻለ ነገር ይኖርናል። ይህን ያለ ማሰብ ያስተሳሰብ ስንኩልነት ራስ ጠልነት ነበር። ምቀኝነት ብለህ ልጠራው የምትችለው ነው።
አይ ከኛ አካባቢ ካልሆነማ መሪ ትክክል አይደለም በቃ ከሌ ከሚመራ ይቆይ በቃ ድርጅት መስራት ይቆይ በህይወት የሚቀልዳል በዚህ ልክ ነገሩን አቅልሎ ማለት ነው በየቀኑ ህይወት እየተገበረበት ያለን ትግል በዚህ ልክ ዝቅ አድርጎ የሚያስብ ያንን ሁሉ አስተሳሰብ አንዳንዱ ደግሞ ቅድም እንዳነሳውላችሁ ወይ የሆነ ሃይማኖት ቲም ይይዝና ቅዱስ ሲኖዶሱ ፌዴሬሽን ምክር ቤት እስኪመስል ድረስ የብሔረሰብ የምናምን ውክልና እንትን ውስጥ ሲገባ ትናንት ቤተክርስቲያኗን ሊከፍሉ የነበሩ ሊሰነጥቁ የነበሩ ሰዎች የሆነ ቦታ ሲሰጣቸው እነሱን ያልታገለ በየቦታው የኦርቶዶክስ ምዕመናን መከራቸውን ሲያዩ ያልታገለ አካል የፋኖን ትግል እኔ ነኝ የምመራው ይላል። ምንም ችግር የለም መሬት ላይ ያለ ሰው ቢመራው ማናችንም ችግር የለብንም። የሆነ ቦታ ቁጭ ብለህ ግን አትችልም። እንዴት ነው አንተ ከረባት አድርገህ የሆነ ፍራሽ ላይ ተኝተህ እንዴ ሞራሉን ራሱ ከየት እንደሚያገኙት እኔ ይገርመኛል። እኛ እኮ በዚህ ልክ በየቀጠናው ያለው ፋኖ ሰራዊትና አመራር በጣም እያከበረን በጣም እየወደደን ስምሪት ለመስጠት እንሳቀቃለን። እዚህ ማለት እኔ አሁን እዚህ ከዚህ ጎንደር ደውዬ የሆነ ነገር ይደረግ ለማለት አይ መቼ ያደራጇቸው ልጆች ናቸው ይታዘቡኛል እላለሁ እኮ። እነሱ ግን አሜሪካ ተቀምጠው ካናዳ ተቀምጠው አያፍሩም። የሚገርማቸው እኔ እንደምን እንደሚያስቡ ሁሉ ግራ ይገባኛል። እነዚህም የፈጠሩብን ችግር አለ። ብዙ አይነት አስተሳሰብ ያላቸው አንዳንዱ በግንቦት ሰባት በኢህአፓ በምናምን ዘመኑን ጨርሶ አሁን ሳያስበው የሆነ ትውልድ ተነስቶ ጠመንጃ ይዞ አማራን እንደዚህ አድርጎት አገኘው። ሳያስበው ከእንቅልፉ ሲነቃ ይሄማ በቃ ህዝቡ ነው እኔ ነኝ የምመራው በቃ ዘመንም ምንም አይመለከተውም ከበደም ምንም አይመለከተውም እኔ ነኝ ይረሳው ኢግኖር ዲናይ ነው የሚያደርጉት። በንግግራቸው እንኳን በግል በሚኖረን ኮንቨርሴሽን እንኳን እውቅና አይሰጡም። የሚገርማቸው አይ እናንተ ይሄን ታግላችሁ ይሄን መከራይታችሁ እንደዚህ መጣች ፈጽሞ አይፈልጉም። እንደዛ ባለቤት መሆን አይፈልጉም። የነዚህ ሰዎችን እጅ የሚቋቋም ትከሻ ጠፍቶ ነው የዘገየው። አንድነቱ ያልመጣው አልፈልግ ተብሎ አይደለም። በጣም ብዙ ጠውረድ አልፈናል። አሁን ጥሩ ደረጃ ላይ ደርሰን የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የሚባለው ጊዜያዊ ነው። በቅርቡ የአመራር ምደባ ያደርጋል። ለመንበር ይኖራል፣ ምክትል ነው። ጊዜያዊ አደረጃጀት በውስጡ የምኒልክ እዝ፣ ቴዎድሮስ እዝ፣ በላይ ዘለቀ እዝ እና አሳምነው እዝ ተብሎ ነው የተዋቀረው። እነዚህ እዞች በአራቱ ክፍለ ሀገር ያሉት ናቸው። በተጨማሪ ቪዛ ሞዛል። ስለዚህ 5 እዞች ያለው ግዙፍ የሆነ ሰራዊት። እኔ ሰሞኑን በጣም ነው የምትገረሙት። ጎንደርም ጎጃም ውስጥም ያለው ሰራዊት በወሎ ድል ምክንያት እየተፈጠረበት መነቃቃት ሰው እንዴት ለኦፕሬሽን ለግዳጅ ለመሄድ እንደዛ ሽሚያ ውስጥ ይገባል? በየቦታው ያለው በቃ አስቸገሩ። ብዙ ቦታ ለምን አንሄድም ለምን እንዲህ አናረግም? እና አነሳውኝ ዛሬ በነበረን ውይይት በቃ ራሳችን መታዘብ አለብን። እንዴት ሰራዊቱ በዚህ ልክ ቀና ይሆኑ በዚህ ልክ ጉጉት ነው በዚህ ልክ የማሸነፍ ፍላጎት ነው። ቅድም እንዳነሳውላችሁ ጠላት እንኳን ገና ከዚህ ቦታ ኃይል ተንቀሳቀሰ ከዚህ አባ ኮስትር መጣ ብሎ እስኪናድ ድረስ ያ ሁሉ እኛ ለምንድን ነው ራሳችንን ማናሽን? በዋናነት ችግሩ ያለው እንዳልኳችሁ ከጀርባ ከሚልከው ካስተሳሰብ ድክመት ነው። ዞሮ ዞሮ እሱን ጥሩ ደረጃ ላይ ያደርሰናል። በቅርቡ አፋባ በሙሉ አቅሙ በሙሉ ሞገሱ ይመጣል ይገለጣል። ድርጅት ቱል ነው። ግን አንድ ነገር እንዳትረሱ፣ ድርጅት ግብህን የተነሳህበትን ዓላማ የምታስፈጽምበት መሳሪያ። ድርጅት ተፈጠረ ማለት በራሱ አሸናፊነትን አያሳይ። አንደኛው መሳሪያችን ልክ እንደ ጠመንጃችን አንድ ወጥ ድርጅት መፍጠራችን አንደኛው መሳሪያ ስለሆነ በሱ ብቻ የሚጠናቀቅ አይደለም። የግዝፈት አደጋ ይገጥመናል። ከዛ በኋላ ግዙፍ አርሚ ነው የሚኖረን፣ ግዙፍ አመራር ነው የሚኖረን፣ በጣም ሰፊ ቆዳ ስፋት ነው የሚኖረን። ያንን የማስተዳደር ፈተና ስለሚገጥመን ያን ቻሌንጅ ሁሉ መታሰብ አለበት። ለዛ የሚገጥሙ ችግሮች ይኖራል። የሰራዊት መፈወዝ ይኖራል። ብዙ ነገሮች ያንን ሁሉ አንዳንዱ ቦታ ሽምብራ ተቆርጥሞ የሚታደርበት አለ። አንዳንዱ ቦታ ጤፍ እንጀራ የሚበላበት አለ። አንዳንዱ ቦታ ጾም የሚታደርበት አለ። አንዳንዱ ጋር ደግሞ ጮማ የሚቆረጥበት አለ። ይሄን ሁሉ ማመጣጠን፣ ዩኒፎርም ማድረግ፣ ኢቭን ከሰፈሩ ማውጣት ሰራዊቱ እንዳጋጣሚ ነው። እናንተ እንኳን ከብዙ ቦታ የተቀላቀለም እንደሆነ ሰምቻለሁ። አንዳንዱ ጋር እኮ ያክስት ያጎትልሽ ምናምን ተጠራርቶ የመሰረተው ብርጌድ ሻለቃ አለ። ያን አንደኛውን አንስተው ወደ አንደኛው ስትወስደው ጫጫታ አለ፣ ምን አለ፣ መክዳት፣ ብዙ ነገሮች ይኖራሉ። እሱን ሁሉ ታሳቢ በማድረግ መጽናት፣ ጓደኞቻችሁን ማጽናት፣ ዋጋ የከፈሉላችሁን በየደቂቃው በየሰከንዱ ማሰብ ያስፈልጋል ማለት ነው። ከድርጅት ምስረታ ባሻገር ብዙ ስራዎች ያስፈልጉናል። ቅድም ነካክቻለሁ፣ ጊዜ አልወስድም። የኃይል ግንባታ ስራ በሰፊው መሰራት አለበት። ሎጂስቲክስ
እንደ አባኮስር እንደ ብርጌድ የምትሰሩት እንደተጠበቀው ነው። እንደ አፋባሃ የሚሰራ ስራ አለ ገዘፍ ያለ ብዙ መጠበቅ አያስፈልግም። ከዚህ በኋላ በነገራችን ላይ በድርጅት ደረጃ የሚገኙ ሎጂስቲክሶች ቢኖሩ ለድርጅታዊ ተልእኮዎችና ለትላልቅ ነገሮች እንዲውሉ ነው ሊደረጉ የሚችሉ። ሪዘርቭ መያዝ ሁልጊዜም ሪዘርቭ መያዝ ያስፈልጋል። እሱ ላይ መሰራት አለበት ነው። ድሉን ካገኘው ሁኔታዎች ከፈቀዱ ድጋሚ እንገናኛለን። ብዙም ባልተዘጋጀንበት ነው እናንተን በዚህ ያደከምናችሁ። በጣም ደስ ብሎኛል። አመሰግናለሁ።